ምንድነው ይሄ ጠበቃ ነው ምናምን እየወጣ የሚደነፋው ምንድነው? ማን ነው እሱ? ማን ስለሆነ ነው? ምን ከአንድ ሰዓት በኋላ ቤትክ ስለገባ 5 ዓመት ይፈረድበታል ምናምን የምትለው ምንድነው? ኬዙን ሳታይ ነው እንዴ ዝም ብለህ የምትፈርደው? አንተ ማን ፈራጅ አደረገክ ሲጀምር ማለት ነው? በቃ ከከሰሰው መጥሪያ ሲሰጠው የህግ አካል ሄዶ መጥሪያ ሲሰጠው ጉዳዩ ይታይለታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም። ባለችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። እጅግ በጣም አዝናለሁ። ከመሸ መጥቻለሁ። ቅድም በተለቀቀው ቪዲዮ ውስጤ በጣም ስሜታዊ ሆኜ ተናድጄ እያለቀስኩ ነበር ቪዲዮ የሰራሁት። ከዛ በኋላ ደግሞ በጣም የሚያሳዝን ቪዲዮ ዳኒ ለቋል። እጅግ በጣም አዝኛለሁ። ውስጤ በጣም ተሰምቶኛል፣ ከፍቶኛል። ግን በጣም ያናደደኝና ያበሳጨኝ ነገር ቢኖር የዳኒ ጠበቃ ወጥቶ እንደፈለገ በዚህ ሁኔታ ይታሰራል፣ ጉዳዩ ያጠብቅበታል፣ እንደዚህ ይሆናል፣ ይወጣል፣ ይወርዳል ለማለት እሱ ራሱ ማን መብት ሰጠው? እሱ ራሱ ይሄን ስላለ ብቻ ይሄንን ሊወስን የሚችለው ፍርድ ቤት እንጂ እሱ አይደለም። ስለዚህ እሱ ራሱ ይሄን በማለቱ ብቻ የአንድን ግለሰብ ስም እየጠራ እንደዚህ ይሆናል፣ እንደዚህ ይሆናል ያለ ፍርድ እሱ ራሱ ሲፈርድ ስለነበረ እሱ ራሱ ያስጠይቀዋል። በመቀጠል ደግሞ ለዚህ ሁሉ ተጠያቂ ሶሲም ጭምር ናታ። ቡርኬን ብቻ ለምን ትከሷለክ? ሶሲም መጠየቅ አለባት፣ ካሜራማኑም መጠየቅ አለበት። ገብተዋል ዳኒ፣ አንተም ትጠየቃለክ። ምክንያቱም ያለ አግባብ የቃላት ዘለፋ ስትጠቀም ነበረ። ገባክ? እኛም እኮ ስለ ህግ ጠንቅቀን እናውቃለን፣ በደንብ እናውቃለን። ገባክ? አንተም እሱ መጥሪያ ብትሰጠው እኮ ፍርድ ቤት እኮ ዝም ብሎ አያስረውም፣ ይጠይቀዋል እኮ ለምን ያን ሁሉ ነገር እንደተፈጠረ እኮ ይጠየቃል። አንተም የቪዲዮ ማስረጃ ነው ያለህ፣ እሱም የቪዲዮ ማስረጃ አለው። ስለዚህ እኛ አንፈራም፣ ከቡርኬ ጎንነን ጋይስ። አይኖ ጉዳዩ በጣም ከባድ ነው፣ በጣም አስደንጋጭ ነው። ነገር ግን እጅ መስጠት የለብንም። ገባችሁ? እኛ እዚህ ትንንሽ ዩቱበሮች ሚዲያ ላይ ጫና መፍጠር አለብን ዳኒ ላይ። ሁላችንም ተመልካቾች ደግሞ ቪዲዮዋችንን ላይክ እያረጋችሁ ሼር እያረጋችሁ ምን ያክል እኛ ከቡርኬ ጎን እንደሆንን እንዲታይ ማድረግ አለባችሁ። ገባችሁ? ስለዚህ ዳኒ ምንም ልታመጣ አትችልም። ብታመጣም የሆነ ትንሽ ነገር ልታመጣ ትችላለህ። እሱ ምንድን ነው ቤትክ ማምሻ ላይ ስለሄደ፣ ከዛ በተረፈ ግን ሌላ ኬዞች ታመጣለህ ብዬ አላስብም። በቃ ያለው እውነታ ይሄ ነው የምነግርህ ነገር ማለት ነው። እና በጣም እውነት ከልክ አለፍክ፣ ከልክ በላይ ማለት ነው። ከልክ በላይ በሚገርም ሁኔታ እንዴት እኔ እንጃ። በጣም ደረስክበት እንጂ አልደረሰብክም። ለዚህ ሁሉ ተጠያቂ ደግሞ እንደዛ ከሆነ ሶሲንም ከሰሳታ። ለምን ሶሲን አከሳትም? አየክ፣ አንተ አላማክ ዳኒንና ሀይሚን ለመለያየት ነው። ስለዚህ አንፈራም፣ ምንም አንፈራም። አይኖ በእርግጥ ደንግጠናል፣ ፈርተናል። ግን ወገባችንን አስረን ከቡርኬ ጎንን ከዚህ የከፋ ነገር አይመጣም። ምክንያቱም ቡርኬ እስር ቤት ገብቶ ሳምንትም 15 ቀንም 1 ቀንም 2 ቀንም እንዲቆይብን አንፈልግም። ስለዚህ ታስሮም 1 ቀን ነገ መጥሪያ ይሰጠዋለሁ ብሏል። ነገ መጥሪያ ሄዶ ይሰጠዋል አይደለ? ከዛ 1 ቀንም 2 ቀንም ከእኛ ከሚዲያ ቡርኬን ማጣት አንፈልግም። ስለዚህ ሁላችንም ለቡርኬ ድምፅ ልንሆነው ይገባል፣ ሁላችንም ማለት ነው። ስለዚህ የፈራችሁ ሰዎች ራሱ እንደፈራችሁ አታስነቁ በቃ። ምክንያቱም በቃ ነገሮች ይስተካከላሉ። ሁላችንም በየቲክቶካችንም በየዩቱባችንም በሁሉም ቦታ ባለን ሚዲያ በፌስቡክ ሁሉ ፌስቡክ ላይ ልጥፍ ያለው ሁላችንም ከቡርኬ ጎን መሆናችንና ቡርኬ እራሱ ለዚህ ሁሉ ነገር ተጠያቂ እንደሆነ ሊያቅ ይገባል። በቃ ሊያቅ ይገባል። ይሄንን ነው ልል የምፈልገው ማለት ነው። ስለዚህ ማንኛውም ሰው በዚህ ደረጃ እውነት በጣም ነው የገረመኝ፣ በጣም ከሚባለው በላይ ማለት ነው። እንዲህ በጣም ድፍረቱ ደግሞ ጠበቃው አይታችሁታል። አዎ ያከብድበታል እንዴ! እሱማ በቃ ትልቅ ወንጀል ነው ምናምን ይላል። ማነህ አንተ? አቃቢ ህግ ነክ? ፌዴራል ፖሊስ ነክ? ማነህ አንተ? ፖሊስ ነክ? የህግ አካል ነክ? ማነህ አንተ? ይህን ሁሉ እንደዚህ ልታረግ የፈቀደልን ማነክ? ሲጀመር እኛ መታወቂያህን አላየንም። አንተ የህግ አካሉን አትሆን በምንም ልናቅ አንችልም። ስለዚህ የህግ አካል ነው፣ ትክክለኛ የህግ አካል መታወቂያው ታይቶ ነው ነገሮች ሊወስን የሚችለው እንጂ አንተ የትም የሆነ ቦታ ላይ የሆነ ኮምፒውተር ይዘህ የሆነ ቦታ ወንበር ላይ ቁጭ ስላልክ ማንም አይሰማክም። አሳየን መጀመሪያ አንተ ትክክለኛ የህግ አካል መሆንክ የሚያሳዩ ማስረጃዎችን አሳየን። አለበለዚያ ግን አንተ ቡርኬ ላይ ፈራጅ ቆራጭ ልትሆን አትችልም። አስረግጬ ነው የምነግርህ። አስረግጬ ደግሞ እኔ ብቻ በቃሃለሁ፣ ሌላውን ተው።
ሌላውን ተውና እኔ ብቻ እበቃ ካለኝ ዳኒ ደግሞ ምንም አታመጣም። ከዚህ በላይ ምንም ልታመጣ አችልም። እውነቱን ስነግርህ እንዲህ የሆነ ተንፈራፍረክ ምናምን ነገር ጸጥ ልትል ትችላለህ እንጂ ምንም አታመጣም። ለማንኛውም ጋይ ስለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁላችሁም ኮመንት ላይ ቡርኬን ጀጅ ወይም አታክ የሚያደርግ ነገር እንዳትጽፉ፣ ቡርኬን የሚደግፍ ነገር ጻፉ። ምክንያቱም ጠበቃው ቪዲዮውን ሲያይ ኮመንት ማየቱ አይቀርም፣ የተለያየ ነገር ያያል። ስለዚህ ምን አክል እኛ ቡርኬን እንደምንደግፈውና ምን አክል እንኳን ምን ያህል ሰው ቡርኬ ጥሩ ልጅ መሆኑን እንደሚያሳይ አርጋችሁ የትኛውም የእሱ ቪዲዮ የሚለቀቅበት ቦታ ላይ ጥሩ ጥሩ የሆኑ ኮመንቶችን ጻፉ። ይጠቅመዋል ለቡርኬ። ያለው እውነታ ይሄ ነው። እኛ ከቡርኬ ጎን ነን፣ ሁላችንም። አንተ ሀይሚን ለመያዝ ስትል ቡርኬን እንደዚህ ወንጀል ውስጥ ከከተትከው እኛ እንፋታክ። ምን እንደምናደርግ ጠብቅ። ዛሬ ማታ በቲክቶክ ደግሞ እንዴት ዘቅዝቀ እንዴት እንደምናደርግ ታያለክ ዳኒ። ለማንኛውም ጋይስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ።